ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ በስ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በሰ ቤተሰብ ቃላትን ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በመጀመሪያ እነዚህን ከሰስከሱ ያሉትን ሰባቱንም ድምጾች ደጋግሜ እቆጥርላችኋለሁ ማለት ነው። ከዛ በእያንዳንዳቸው ቃላትን መሰርታለን ማለት ነው። ተከታተሉኝ። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ እንላለን ማለት ነው። እንግዲህ አሁን ደግሞ ከታች ወደ ላይ እቆጥርላችኋለሁ ማለት ነው። ሶ ሶ ስ ስ ሴ ሴ ሳ ሳ ሴ ሴ ሱ ሱ ሰ ሰ እንላለን ማለት ነው። እንግዲህ በእነዚህ በሰባቱም ድምጾች እያንዳንዳቸው ሶስት ቃላትን መስርቻላችኋለሁ ማለት ነው። እነሱንም አንድ ባድ አሳያችኋለሁ። ተከታተሉኝ። አሁን በመጀመሪያ በማን ነው የምንመሰርት? በሰ ወይም ደግሞ በመጀመሪያዋ ድምጽ ማለት ነው። እንግዲህ የመጀመሪያዋ ድምጽ ደግሞ ይቺ ናት ማለት ነው። እንግዲህ በዚህ የተመሰረቱት ቃላቶች ደግሞ እነዚህ ናቸው ማለት ነው። እስኪ እንያቸው። ሰራ ሰራ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሰ የሰ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። እንግዲህ እነዚህ በአንድ ላይ ሰራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰላም ሰላም ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ሰ የሰ ቤተሰብ የመጀመሪያዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሰላም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰማ ሰማ ይላል ማለት ነው። እንግዲህ እዚህ ጋር ሰ የሰ ቤተሰብ የመጀመሪያዋ ናት። ማ የመ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ ሰማ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ በሰ ወይም ደግሞ በመጀመሪያዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ አሁን ደግሞ ወደ ቀጣዩ እንሄዳለን ማለት ነው። ቀጣይ ደግሞ በሱ እንመሰርታለን። ሱ ወይም ደግሞ ሁለተኛው ድምጽ ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ በዚህ የተመሰረቱት ቃላቶች ደግሞ እነዚህ ናቸው። እነዚህንም በተመሳሳይ እናያቸዋለን ማለት ነው። ሱ ስ ሱ ይላል ማለት ነው። እንግዲህ እዚህ ጋር ሱ የሰ ቤተሰብ የሁለተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። እንግዲህ እዚህ ጋር የምታያቸው ሁሎችም የሰ ቤተሰቦች ናቸው ማለት ነው። ስለዚህ በአንድ ላይ ሱስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሱዳን ሱዳን ይላል ማለት ነው። እንግዲህ እዚህ ጋር ሱ የሰ ቤተሰብ የሁለተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሱዳን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሱፍ ሱፍ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ሱ የሰ ቤተሰብ የሁለተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሱፍ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ በሱ ወይም ደግሞ በሁለተኛ ድምጾች የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ በሶስተኛዋ ድምጽ እንመሰርታለን ማለት ነው። በሶስተኛዋ ወይም ደግሞ ሲ የምትባለው ፊደል ደግሞ ይችኛዋ ናት። እንግዲህ በዚህ የተመሰረቱት ቃላቶች ደግሞ የትኞቹ ናቸው? እነዚህኞቹ ናቸው ማለት ነው። እንግዲህ እነዚህንም በተመሳሳይ እናያቸዋለን ማለት ነው። ስለዚህ ሲር ይላል ማለት ነው። እንግዲህ እዚህ ጋር ሲ የሰ ቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሲር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሲ ሳ ይ
ሲሳይ ይላል ማለት ነው። እንግዲህ በአንድ ላይ እዚህ ጋር ሲ የሰ ቤተሰብ የሶስተኛዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። የቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሲሳይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሲዳማ ሲዳማ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ሲ የሰ ቤተሰብ የሶስተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ማ የመ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሲዳማ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ ደግሞ በዋና የተመሰረቱት በሶስተኛዋ ድምፅ ወይም ደግሞ በዚህ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ አራተኛዋ ድምፅ ወይም ደግሞ ወደ ሳ እንሄዳለን ማለት ነው። ሳ ወይም ደግሞ የአራተኛዋ ድምፅ ማለት ደግሞ የትኛዋ ናት? ይችኛዋ ናት ማለት ነው። እንግዲህ በዚህ የተመሰረቱት ቃላቶች ደግሞ የትኞቹ ናቸው? እነዚህ ናቸው ማለት ነው። እንግዲህ እነዚህንም እናያቸዋለን። ሳማ ሳማ ይላል ማለት ነው። እንግዲህ እዚህ ጋር ሳ የሰ ቤተሰብ የአራተኛዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ሁሎችም የአራተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ሳማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሳለ ሳለ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ሳ የሰ ቤተሰብ የአራተኛዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ በአንድ ላይ ሳለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሳሳ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ሳ የሰ ቤተሰብ የአራተኛዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት ማለት ነው። ሁሎችም የአራተኛ ድምጾች ናቸው ማለት ነው። እንግዲህ እዚህ ጋር ሳሳ የሚል ቃል መስርተውልናል ማለት ነው። ስለዚህ እዚህ ጋር ደግሞ በሳ ወይም ደግሞ በአራተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ ወደ ቀጣዩ ቀጣይ ደግሞ ወደ አምስተኛዋ ድምፅ ወይም ደግሞ ወደ ሴ እንሄዳለን ማለት ነው። እንግዲህ ሴ ወይም ደግሞ አምስተኛዋ ድምፅ ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ በዚህ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። እነዚህንም እናያቸዋለን ማለት ነው። ሴራ ሴራ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሴ የሰ ቤተሰብ የአምስተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት ማለት ነው። እንግዲህ በአንድ ላይ ሴራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሴቶች ሴቶች ይላል ማለት ነው። እንግዲህ እዚህ ጋር ሴ የሰ ቤተሰብ የአምስተኛዋ ናት። ቶ የተ ቤተሰብ የሰባተኛዋ ናት። ች የቸ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሴቶች የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሴረኛ ሴረኛ ይላል ማለት ነው። እንግዲህ እዚህ ጋር ሴ የሰ ቤተሰብ የአምስተኛዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሴረኛ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው ደግሞ በሴ ወይም ደግሞ በአምስተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ስ ወይም ደግሞ ወደ ስድስተኛ ድምጿ እንሄዳለን ማለት ነው። ስድስተኛዋ ድምፅ ወይም ደግሞ ስ ማለት ደግሞ የትኛዋ ናት? ይችኛዋ ናት ማለት ነው። እንግዲህ በዚህ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም እናያቸዋለን ማለት ነው። ስራ ስራ ይላል ማለት ነው። እንግዲህ እዚህ ጋር ስ የሰ ቤተሰብ የስንተኛዋ ናት? ስድስተኛዋ ናት ማለት ነው። ራ የረ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ስራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ስጋት ስጋት ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ደግሞ ስ የሰ ቤተሰብ የስድስተኛዋ ናት። ጋ የገ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ስጋት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ስቃይ ይላል ማለት ነው። እንግዲህ እዚህ ጋር ስ የሰ ቤተሰብ የስድስተኛዋ ናት። ቃ የቀ ቤተሰብ የአራተኛዋ ናት። ይ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ስቃይ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ ደግሞ በስ ወይም ደግሞ በስድስተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ሰባተኛዋ ድምፅ ወይም ደግሞ ወደ ሶ እንሄዳለን ማለት ነው። ሶ ወይም ደግሞ ሰባተኛዋ ድምፅ ማለት ደግሞ የትኛዋ ናት? ይችኛዋ ናት ማለት ነው። እንግዲህ በይቺ ደግሞ የተመሰረቱ ቃላቶች እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ሲ ይላል ማለት ነው። እንግዲህ እዚህ ጋር ሶ የሰ ቤተሰብ የሰባተኛዋ ናት። ሲ የሰ ቤተሰብ የሶስተኛዋ ናት። እነዚህ እንግዲህ ሁሎችም የሰ ቤተሰቦች ናቸው ማለት ነው። እንግዲህ በአንድ ላይ ሶሲ የሚል ቃል ተመስርቶልናል ማለት ነው። ቀጣይ ደግሞ ሶፊያ ይላል ማለት ነው። እንግዲህ
ሶ የሰ ቤተሰብ የሰባተኛዋ ናት። ፊ የፈ ቤተሰብ የሶስተኛዋ ናት። ያ የቤተሰብ የአራተኛዋ ናት ማለት ነው። እንግዲህ በአንድ ላይ ሶፊያ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሶማሊ ሶማሊ ይላል ማለት ነው። እንግዲህ ሶ የሰ ቤተሰብ የስንተኛዋ ናት? የሰባተኛዋ ናት ማለት ነው። ማ የመቤተሰብ የአራተኛዋ ናት። ሊ የለቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሶማሊ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በሶ ወይም ደግሞ በሰባተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ በዛሬው ቪዲዮአችን እንዳጠቃላይ ከሰ እስከ ሶ ባሉት በእነዚህ በሰባቱም ድምጾች ቃላት መስርተን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።